ከተማችሁ አዲስ አበባ ፈጣን ለውጥ እያስመዘገበች ጽዱ፣ አረንጓዴ፣ ለመኖር ተመራጭ፣ ለጎብኚዎች ደግሞ ሳቢ የሆነች መጥታለች። እያስመዘገበችው ባለችው ፈጣን የለውጥ ሂደት ውስጥ አንዱ መሰረታዊ ለውጥ መጣበት የምንለው የመኖሪያ ቤት አቅርቦት ነው። ከለውጡ ወዲህ ወደ 380 ሺህ የሚደርሱ የመኖሪያ ቤቶች አቅርቦት መጨመር ተችሏል። ሆኖም ግን ዛሬም የመኖሪያ ቤት ፍላጎትና የመኖሪያ ቤት አቅርቦት ሳይጣጣም ቆይቷል። ከዚህ የተነሳ የመኖሪያ ቤት አቅርቦትን በከፍተኛ ሁኔታ ለመጨመር በርካታ አማራጮችን አቅደን በስትራቴጂያችን አጽድቀን የፖሊሲ አማራጮች ጭምር አይተን ጥረት እያደረግን ነው። የመኖሪያ ቤቶችን ለመጨመር የምናደርገው ጥረት በመንግስት ጥረት ብቻ የሚሳካ አይደለም። በርካታ የግሉ ዘርፍ እንዲሁም የቤት ልማቱ ተጠቃሚ ለመሆን የሚፈልጉ ዜጎችን ተሳትፎና ቁርጠኝነትን ይጠይቃል። በዚህ ባቀረብነው አማራጭ መምህራኖቻችን ፋና ወጊ፣ ቁርጠኛ፣ ለሌሎችም ደግሞ ምሳሌ በሚሆን መልኩ በወሰንን አንድ ዓመት እንኳን ሳይሞላ ይሄው የመጀመሪያውን ስራ ለማስጀመር በቅታችኋልና በዚህ ውስጥ የአንበሳውን ድርሻ ምስጋና የምትወስዱት እናንተ ናችሁ። በራሴም በከተማ አስተዳደሩም ስም እጅግ አድርጌ ላመሰግናችሁ እወዳለሁ። ሌላ አማራጭ የተዘጋጀላችሁ ይመስል ወይም ደግሞ ያለ እናንተ ጥረትና ቁርጠኝነት እንዲሁ በነፃ የሚሳካ ነገር ያለ ወይም ደግሞ የተዘጋጀ አማራጭ ይመስል አይችሉም፣ በዚህ መርሃ ግብር አይገቡም፣ አይሳካም የሚሉ በርካታ ድምጾች ስትሰሙ ቆይታችኋል። ለዚህ ጆሮ አልሰጣችሁም። የራሳችሁን ጥረት ጨምራችሁ የቀረበላችሁን አማራጭና እድል ባለማባከናችሁ በጣም ደስ ብሎኛል። ዛሬ የምናስጀምራቸውን የቤት መገንቢያ መርሃ ግብሮችና ፕሮግራሞች የሁላችንም ርብርብ፣ ቁርጠኝነት ቀጣይ ውጤታማ እንዲሆን ወሳኝ ነው። በቤቶች ልማት ቢሮአችን እንዲሁም ግንባታውን በዋናነት በሚከታተለው በቤቶች ኮርፖሬሽን የመምህራን ማህበር፣ በማህበር የተደራጃችሁ በቤት ፕሮግራሙ የተደራጃችሁ መምህራኖች፣ ክፍለ ከተሞች፣ ትምህርት ቢሮ ለዚህ የፋይናንስ ድጋፍ የሚያደርጉም ሆኑ በተለያዩ አማራጮች ከቁጠባው በተጨማሪ ድጋፍ ለማድረግ ቃል የገቡ የባንክ ሰርቪስ የሚሰጡን አካላት፣ ኮንትራክተሮች፣ አማካሪዎች ይህንን ፕሮግራም ለማሳካት ዛሬ ሁላችንም ቃል የምንገባበት ነው። አዲስ አበባ ላይ ጀምረን የማናሳካው የማንጨርሰው ምንም ፕሮግራም የለም። ከጀመርን እንጨርሳለን። ከጀመርን ቀጥሎ ባሉት ቀናቶች ውስጥ ውጤታማ የሆነ ቀጣይነት ያለው ስራ መስራት አማራጭ ያለው ጉዳይ አይደለም። ስለዚህ ዛሬ መምህራኖችን እዚህ ሰብስበን ፕሮግራማችሁ እውን ይሆናል ስንል ሁላችንም በተከታታይ ኃላፊነታችንን ያለምንም መዘናጋትና መዘግየት ለመወጣት ቃል በመግባት ይሆናል። ይሄንንም ደግሞ በተግባር ማሳየት ይጠበቅብናል። በዚህ አጋጣሚ እኔም አደራ ልላችሁ እወዳለሁኝ። የመምህራኖቹ መሳካት ቀጥሎ ተሰልፈው ያሉ በርካታ የመንግስት ሰራተኞች አሉ። የጤና ባለሙያዎች፣ ሌሎችም የመንግስት ሰራተኞች በዚህ ዘርፍ በመደራጀት ሂደት ላይ ነው ያሉት እና መምህራኖች ፋና ወጊዎች ናቸው። እነሱ በዚህ በአጭር ጊዜ ውስጥ ወደ 4 ቢሊዮን የሚጠጋ ገንዘብ ቆጥበው አስደንቀውናል፣ አስደምመውናል። ሌሎቹ ደግሞ ሲጨመሩ ባንኮቻችንም የበለጠ ፋይናንስ ለማቅረብ ይበረታታሉ እና ይህንን ፕሮግራም እናሳካውላለሁ። መምህራኖች ልብ ልትሉት የሚገባው ከተማችሁ ያላትን ሀብት ሰጥታችኋለች። ይሄ ለመጀመሪያው ዙር የቀረበው 40 ሄክታር መሬት ወይም ደግሞ 400 ሺህ ካሬ መሬት የከተማዋ ትልቁ ሀብት ነው። ከከተማዋ ትልቁ ሀብት
ቅድሚያ ተሰጥቷቸዋል። በሊዝ ዋጋ ሲሰላ በአማካይ አሁናዊ የሊዝ ዋጋ ሲሰላ ቅድም ሲነገር እንደነበረው ወደ 24 ቢሊዮን ብር ያወጣል። እሱ ብቻ አይደለም፣ ከ5 ቢሊዮን ያላነሰ ካሳ ከፍለንበታል። ይሄ አንድ ላይ ሲሰላ ለመምህራኖቻችን የሰጠነው አክብሮት ቅድሚያ ለሙያችሁ አገርን ለመገንባት ትውልድን ለመቅረጽ የምትከፍሉት ዋጋ ምን ያህል በመንግስትም ዘንድ በህዝባችሁም ዘንድ ክብር እንዳለው ይህንንም በተግባር እንዳሳየን እንድታዩት። በዚያ ያበቃም የመንግስት ኃላፊነት በተከታታይ ደግሞ የጀመርነው የቤት ፕሮግራም እውን እንዲሆን በመከታተልና በማሰራት ሌሎችም ተዛማጅ የሆኑ አቅርቦቶች በተለይ መሰረተ ልማትን ውሃ ሳይት ላይ መንገድ፣ መብራት የመሳሰሉትን በማስገባት ደግሞ የሚቀጥሉ ወጪዎችን ኃላፊነት ወስደን እናንተ ለቤት ስራው የሚሆነውን ቁጠባችሁን አጠናክራችሁ የምትቀጥሉበትና በሚቀጥለው ደግሞ በስራ ክትትል ብቻ ሳይሆን እዚህ ስፍራ ላይ በምርቃት የምንገናኝበት ይሆናል። ይሳካላችሁ ላለው ይሳካል። በርቱ። እጅግ አድርጌ አመሰግናለሁ።